ረሃዋ ጓደኛ የለሽም? እኔን የምታገባ አንቺ ጋር ተስማምታ ጓደኛ የለሽም? ጓደኛ የለሽም ወይ እኔን የምታገባ? እኔና ጓደኛዬ አንድ ባል ማግባት ብንፈልግ የኔ መሰረት አቅም ባይኖረው ከኛ ብንስማማ ችግር የለውም። የማስተዳደር አቅምና ችሎታ ሊኖረው ይገባል። አንድ ሰው ለማግባት ሲፈልግ እንዳይስና ማለት እኔ ማስፈት አልፈልግም። ላይ እንደዛ እኛ ስለፈለግን ብሎ ሂሳብ የለም። ነገ እናንተን በምን ሊያስተዳድር ነው? ነገ የሆነ ችግር ቢፈጠር ኩርት ፌስታሉን አስይዛችሁ ቢጫ ፌስታሉን ብትሸኙት፣ ትዳር ቢበተንስ፣ ልጅ ወልዳችሁ ብትለያዩስ? ቆይ መረጋጋት ተሸግቶ አንዴ ሪላክስ ይላል ፈረንጅ ሲናገር። እስብርሽ ወይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ያ ማዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ወይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው። አያችሁ፣ እሽተረጠ ነቢዩ ሰለላሁ ዐለይሂ ወሰለም ሊዘዋጅ አልቁድራ። ነቢ ሰለላሁ ዐለይሂ ወሰለም ለጋብቻ ችሎታን መስፈርት አደረጉ። አስተዳድሮ መቻል የሚችል መሆን አለበት። እንደዚያ ካልሆነ አይቻልም፣ አይፈቀድም። ምናልባት ግን ሴትየዋ ያንን ራሱን የሚችልበትን ሀብት ከሰጠችውና በዚያ ነገር ነገ ችግር ቢፈጠር በመካከላቸው ሁለታቸውንም ሊያስተዳድር የሚችልበት ነገር ሰጠችው ከራሴ በሆነ ጸጋ፣ ከዚያ በኋላ በዛ እየሰራ እንዲያስተዳድራት ቢሆን ችግር አይኖረም። እንደዛ ቢሆን ችግር የለም። እሱ ራሱ ግን ተወዳጅ አይደለም። ምክንያቱም ባል ሰርቶ ነው ማስተዳደር ያለበት። ይሄ ነው። አረ ጉዲሽን በሰማሽ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ? እንግዲህ እኔና ጓደኛዬ አንድ ወንድ ብናገባ እንዴት ይታያል እያሉ ነው። በነገራችን ላይ ይሄ ነገር ተደርጓልም። የምሬ ነው፣ ተደርጓል። ሁለት ጓደኛ ናቸው። አንድ ሰው አፍቅረው አንድ ሰው አውርተው አንድ ላይ አግብቷቸዋል። ይሄ ነገር እንዴት ነው? መጨራረሻ ሁሱ ያወራው ወሬ ግን በጣም ያዝጋል። በኋላ ስትጣሉ ፌስታል ሰጣችሁት እሱ ብታወጡት ነገር ቢበላሽ ሀሳብ ፍቅር ሲያልቅ ምናምን ያለው ነገር ተመቸኝ እና ዞሮ ጓደኛም ሆናችሁ ምንም ሆናችሁ ዋናው መስማማታችሁ ነው። ለሁለተኛ ሚስት እንዴ አንቺን እኮ ነው። የለሽም ጓደኛ ፈልጊልኝ። ደው ያዋ ጓደኛ ካለች ደውሉ፣ ነግራችኋለሁ። በዛ አድርገን እንስማማ። እቺ እንኳን ምን ተስማማ አይመስለኝም ማለት ነው። እና እሬ ጉርዶ ወላይ ግን ምን አይነት ልብ ሰጥቷችሁ ነው ማለቴ አሉ። እንግዲህ ይጣሉ አይጣሉ አናውቅም። ያገቡ አሉ የማውቀው ማለት ነው። አንድ ላይ የሚያገቡ አሉ። ደግሞ አንዲት ልጅ ነበረች እኔ የማውቃት፣ ባሏ ጓደኛዬ ነው። ከዛ ምን ተደረገ መሰላችሁ? ኦልሬዲ አንድ ወልዳለች ከባሏ ጋር ማለት ነው። አንድ ወልዳለች። ከዛ ጓደኛዋ በጣም የምትወዳት ጓደኛለች። ሁሌም በቃ ከጓደኛ የበለጠ ናቸውና ምን ብላ ተጠይቀውልኝ ባሏን ጓደኛዬን አግባልኝ ብላ ተጠይቀውና ጓደኛዬን፣ ከዛ በኋላ በዛ ምክንያት ጓደኛዋን ዳረችው። ለባሏ ጓደኛዋን ዳረችው። እኔ የሚገርም ነገር ነው። ግን ምን አይነት ፍቅር ሰጥቷችሁ ነው እናንተ? ማለት አላህ ሁሉን ነገር ሞልቶላችኋል። በቃ እንደዚህ አይነት ሴት እኔ እንጃ ብቻ ትለያላችሁ እንዴ! የብሬን እኮ ነው ማለት በቃ እሷ በፍቅር ጠይቃው ጓደኛዬን አግባት በቃ ብላ ጠየቀችው። እሱም ደግሞ አንቺ ደስ ካለች ችግር የለውም ብሎ አገባላት። ይህ ተመርቋል። በቃ አንተ ተመርቃል፣ ይመች በቃ። እንዴ እንዴት አይነት ምርቃት ነው? ጓደኛዋ ሲጀመር ባሏን፣ አሁን ሌሎች ሴቶች ማለት ነው ባልሽን ጓደኛሽ እንዲህ ብላ ካየችብሽ አንቺ ቤት እንዳትደርስ ነው የምታረጊያት። በቃ እንኳን ባልሽን ልድሪው ቀርቶ ባልሽን ልቧ ከፈለገው
በቃ አንቺ አጥረግርገሻታል። ብን ነው የሚያደርጉት ማለት ነው እንኳን እንደዚህ አይነት ነገር ሊስማሙ ቀርቶ እና አስተዳድልሃል ነው የምልህ። እዩት እንግዲህ አንድ ልጅ የወለደችለትን ባሏን በቃ ሁሉ ነገር ገብቷችኋል። ምንድነው ገብቷችኋል ብዬ እያወራሁ ያለሁት ስለ ሃይማኖቱ፣ ስለ ሸሪያው ወንድ ልጅ 4 ድረስ ማግባት እንደሚችል 2 ማስተዳደር ይችላል ባሌ በቃ ይሄ ነገር በሸሪያ ይፈቀዳል። 2 ማግባት ካለበት ደግሞ ሌላ ቦታ ለምን ይሄዳል? ለምን ጓደኛዬን አያገባትምና አትወልድለትም የሚባል አስባ ይሄን ነገር ማድረጋ በቃ ትለያለች። ቆይ እንዴት ነው ግን አንቺማ አልቻልሽውም ማለት ነው። የማይችሉ ሴቶች ናቸው መሰለኝ ለሌላ የሚያበድሩት። እንዴ ኧረ ጉዴ! ያጅልኝ ይህ ሰውዬ አልቻልኩትም ብለሽ ነው መቼም የዳርሽው። እና ወለ ከልቤ እኮ ነው። እንደዚህ አይነት ሰዎች አሉ ወይ? አሁን እንደዚህ እንቅልቅል ያሉ ምናምን አይደለም እኮ እንደዚህ አይነት የሚያደርጉት ቅዝቅዝ ያሉ ልጆች በቃ ሁሉ ነገራቸው ይተሟላ ስክን ያሉ መሆናል። ቡና አሁን ሲፈላ ካልሰከነ ስታወርዱት እንዴት ነው? ተበጥብጦ ነው የሚወርደው። ሰክን ብሎ ስታወርዱት ግን ምርጥ ቡና ትጠጣላችሁ አይደለ? በቃ እነዛ ናቸው። ስክን ብለዋል። ቅናት የለ ምን የለ ሸሪያቸውን ይዘዋል። ትክክለኛ ነገር ነው። በቃ እንደዛ አይነቷ ሚስት ባሏንም አይጨቀጭቅም። ገባችኋ? ጨጓራውን አታቃጥለውም። ጨጓራውም ዱለቱም ደህና ነው። እኛ እኮ ተቃጠልን፣ ትንሽ ነው የቀረው። ስለዚህ እንደዚህ አይነቱ ጥሩ ነገር ያስባሉ። በቃ ይሄ ነገር እንደዚህ ነው። በቃ ባሌ እንደዚህ በቃ ኧረ ሚስት ሰርፕራይዝ የሚያደርጉ አሉ። በቃ ባላቸውን ከመውደድ የተነሳ አግባ ብሎ ሰርፕራይዝ ያደርጉታል። ባላቸውን ከመውደድ የተነሳ ሌላ ስጦታ እኮ ሰጥተው ጨርሰው ነው እንግዲህ ሚስትን የሚያክል ሰርፕራይዝ የሚያደርጉ አሉ። ታዲያ እንደዚህ ሴቶች የት ናቸው? እንደዚህ አይነት ሴቶች የሚገኙት አሁን በተለይ በግሩፕ ብዙ ጊዜ ቁርአን የሚቀሩ ልጆች ሌይሉን ቁጭ ብለው ቁርአን የሚቀሩ ልጆች አሉ። አዱንያን በቃ አዱንያ ውሸት እንደሆነች ፈተና እንደሆነች የተረዱ አሉ። የምሬን እኮ ነው። በቃ አኬራቸውን ብቻ የሚያስቡ ወደ አላህ የሄዱት ናቸው እንጂ እነዚህ አሁን ሚዲያ ላይ ወጥተው የሚንቀለቀሉ አይደሉም። እነዚህ ባላቸውን ሲያንቀለቅሉ ነው የሚያድሩት፣ እንደ ቃሪያ ማለት ነው። የምሬን እንደ ሙቅ ውሃ ነው ሲያንፈቀፍቁ የሚያድሩት። እና እንደዛ አይነቶቹ ሳይሆኑ በግሩፕ የሚቀሩ በግሩፕ የተዋደዱ ልጆች ምናምን በጣም የሚዋደዱ ልጆች አሉ። ቁርአን አብረው የሚቀሩ ምናምን ከዛ በኋላ ውዴታችንን እስታኬራ የሚባባሉ ሴትና ሴት አሉ። ከዛ በኋላ ለምን አንድ ባል አናገባም ብለው ሁላ መመካከር፣ እኔ እኮ ባንቺ አልቀናም መባባል ሁላ እስከሚደርሱ አንድ ባል ለማግባት እስከሚዘጋጁ ድረስ እዛ ድረስ ጥግ ድረስ እስከመሄድ ፍቅር አላቸው። እና እንደነዚህ አይነት ሴቶች ይስጣችሁ በቃ የምሬ ነው እንጂ እነዚህ የሚሯሯጡትን ካገባችሁ እንኳን ሌላ ሚስት ልታስደርብህ ቀርቶ አንተን አንዱን ብቻ 3 ቦታ ነው የምቆራርጠው። በቃ እንግብግብ የሀገር ውስጥ እስቶብ በሉ በቃ እኔ በቃ የተንቀለቀሉ ሴቶች ያገባችሁ የሀገር ውስጥ እስቶብ ነው የገዛችሁት። በቃ የሀገር ውስጥ እስቶብ ማለት አለ አይደለ? ሰክታችሁት በቃ ይነዳል፣ ፓወር ይበላል በጣም። ቆጣሪ በወር ስንት ብር እንደሚመጣባችሁ እኔ ልነግራችሁ አልችልም። ቡግ ነው የሚለው አይቆይም እኮ በ2 ወር ደግሞ ይበላሻል እኮ። በቃ የሀገር ውስጥ እስቶብ በሏቸው። ያሁኑ ልጆችን እንጃ ወዴት እንደሚሄዱ እንዲህ ነው የሚያደርጋቸው። ጭራሽ ባላቸው እንዲህ ብሎ የሚያይ ሰው አይወዱም። በቃ ነብር ነው የሚሆኑት። እና የሀገር ውስጥ እስቶብ ብያቸዋለሁ። የሀገር ውስጥ እስቶብ የምትገዙት በዚሁ ደግሞ እወቁ። ቦግ ነው የሚለው በቃ ፓወሩ ቆጣሪን እንዲህ ነው የሚመጣው። በቃ የምሬ ነው። በቃ መጠጥ ነው የሚያደርገው። ያቀጣጥላል ይነዳል ነው የምላችሁ፣ ይንራል በቃ። ስለዚህ እንደነዚህ አይነት ሴቶች የት ናቸው እያልኩ ነው። አዋንም እየጠየቅኩ ነው። ጓደኛ የለሽም ወይ እያልኩ ነው።
እና ይመቻችሁ። ዛሬ ለጨዋታ ነበር የመጣሁት። ይሄ ነው ለቀን እንግዲህ ጭቅ ጭቅ አወራን። እስቲ ዛሬ እንሳቅ ብዬ ነው። ይመቻችሁ። ቪዲዮ ላይክ አድርጉት። ሰላም አለይኩም።